فردوس الرحمن ظلال الله سبحانه وتعالى جنة اندفترات يمناجر الدل سطات تناجر اسكالات قالت بلالج سعيد من دخلني اني وسطي ገባ ጌታ ይታደላለች جنة فقال الجبار جل جلاله طلقوا خيالو الله من على وعزتي وجلالي بلقناي بكبري يهونبኝ لا يسكن فيك 8 نفر من الناس ከሰዎች 8 አይነት ሰዎች አንቺ ውስጥ ጭራሽ አያርፉብሽም ካንቺ ውስጥ አይቀመጡብሽም ከነሱ ውስጥ ምን አለ لا يسكنك مدمن خمرን ዘለዓለም የሚጠጣ ሮመዳን አይቀረው ጧት አይቀረው ጨብሲ ያለ እድሜ ልኩን የፈጀ خمر ሁሉ የሚጠጣ ካንቺ ውስጥ አያርፍም አለ አላህ እኛ እንዴት ነን ሙስሊሞች በخمر ላይ ሁለተኛ ولا مصر على الزنا ዚና ሁሉ ጊዜ ስራ ዘርፍ አድርጎ ያዘ እቺን ማደን ያቺን ማደን ስራው ዚና ይሆናል እሱም አንቺ ውስጥ አያርፍብሽም ولا قتات وهو النمام ነማምም ነገር አዋሳጅ አንቺ ውስጥ አያርፍም የት ውስጥ ጀነት اخواني ولا ديوس ما አያርፍብሽም ደዩስ ማለት ወኔ ቢስ ማለት ነው እህቱ ዜና ስትሰራ ያለ ምንም የማይመስል ሲሆን ወስዶ የሚያገናኝ ወንድሞች አለ ወንድሙ አጣብሶኝ ይላል እህቱን ወንድምየው የሚያጣብሳለ በዘመናዊ ቋንቋ ይሄም ሳይ ولا شرطي ولا مخنث አንቺ ውስጥ አያርፍ مخنث ማለት ሴት የሚመሳሰሉ በተለይ ዘመናችን የተፈተኑበት ቦብ ማርሊን ልምሰል ብሎ ጸጉር እንደ ሴት ይለቃል ጆሮው ላይ ሎቲ ጉትቻ ያደርጋል እዚህ ጋም ጭራሽ የሚነደሉ አሉ እነዚህ ሰዎች አንቺ ውስጥ አያርፉ ማለት አላህ سبحان الله ولا قاطع رحم ዝምድናም ቆራጭ አንቺ ውስጥ አያርፍም አሁን ዝምድናም መቆረጥ የሥራ ዘርፍ አድርገነው አይደል ጀግንነት እየመሰለ አላህ ያረፍብሽም ይያለ ነው ወለልذي يقول علي حد الله ان لم افعل كذا وكذا ثم لم يفي به ደግሞ ይሄም ሰው ያረፍብሽም والله በአላህ ይሁንብኝ እንዲ ሊሰራ ብሎ ቃል ይገባል ثم لم يفي به ቃሉን አይሞላም እነዚህ 8 ሰዎች አንቺ ውስጥ አያርፉብሽም አለ አላህ Subhanahu Wa Ta'ala እስኪ ወንድሞች ንገሩኝ እህቶች እስኪ ንገሩኝ እናቶቼ ሰውየው ጀነት አገሩ ካልሆነ አገሩ የት ነው ማለት ነው አኺራ ላይ ሁለት የመኖሪያ ቦታ ነው ያለው እማ ጀና ወኢማ ናር ጀነት ወይም ጀሃነም ነው ያለው አለይሰ ከذلك ጀነት አይገባም ማለት አላህ Subhanahu Wa Ta'ala ነማም መግቢያው የት ነው አላህ ራሱ ቁርአን ላይ ነገር ምን አለ ወይሉን لكل همزة لمزة ወይል ማለት አሉ ዑለማ ዋዱን في جهنم ውስጥ የሚገኝ ሸለቆ ነው ወይል ማለት ሱብሃንአላህ ይህ ወይል ይባላል ሸለቆ ነው ጀሃነም ውስጥ የሚገኝ በእባብ በጊንጥ ምናምን የተሞላ ሸለቆ ነው እዛ ውስጥ ነው የሚገባለ አልሐማዘቱ ወይሉ لكل همزة ሁመዛ ማለት አይነማም ማለት ነው ነገር አዋሳጅ ጀነት አይገባም መኖሪያው ጀሃነም ይጠብቀዋል ያለ ነው አላህ Subhanahu Wa Ta'ala ስለዚህ እኛ ምን ያህል ከህሜት ርቀናል ተግባባ እኛ ምን ያህል ነሚማን ይሄ ነገር ማዋሳድን ይራቅ ነው ስለዚህ እሺ ነሚማ ዱንያ ላይ አብገደ الناس ተብለዋል ነገር የሚያዋስዱ ከዚች ትዛለች እዛቸው ስለምታጣል ቀብሩስ ቅጣት ይጠብቃታል አኺራ ላይ ጀነት አትገባም መኖሪያው ጀሃነም ነው ስለዚህ ነሚማ የሰማ ሰው ምን ያደርግ ተግባባ ዛሬ የምናየው ይሄን ነው ነሚማ የሰማ ሰው ምን ያደርግስ ትላላችሁ እናንተ ነሚማ የሰማ ሰው አወለን ሰው መጥቶ እከሌይ ስላንተ እንዲብሉሃል የተባለ ሰው የሚያደርገው መስል ነሚማ ማለት እንደነገርኳችሁ ስለኔ ምናልባት ወንድሜ ሲናገር ታመጣን ያቺ ልጅ እከሌኮ እንደዚህ ብሎ እንዲያለ ለማጣላት ብታደርገው እንዲህ የተባለ ሰው ምን ያደርግ قالوا لملس ይገባላሉ አወለን አንደኛ ምን ያደርግ አላ يصدقه لان النمام فاسق وهو مردود الشهاده መጀመሪያ ላያምነው ነው እከሊት እንዲብላሻለሽ ብላ ወሬስ ታመጣለሽ ላታምኛት ነው መጀመሪያ ልታምኛት አይገባ ምን ነው ነማም ነገር አዋሳጅ ፋሲቅ ብሎታል አላህ የነሱ ምስክርነት ተቀባይነት የለውም አላህ ዘንድ አላህ Subhanahu Wa Ta'ala يقول قرآن ላይ ምን ይላል يا ايها الذين امنوا ان جاءكم فاسق بنبأ فتبينوا سبحان الله يا ايها الذين امنوا እናንተ ያመናችሁ ምእመናን ሆይ ያለ ان جاءكم فاسق ይሄ አመፀኛ ፋሲቅ የሆነ ሰው ቢነበኢን ወሬ ይዞ ከመጣላችሁ فتبينوا አረጋግጡ መጀመሪያ ተግባባ
መጀመሪያ እኔ በጣም የገረመኝ አላህ Subhanahu Wa Ta'ala ወሬ እከሊት እንዲያለች ልትል ይዛ የመጣችውን ሴት ወይም ወንድ መንገር ላይ ቀይ ካርድ ሰጥቶታል አላህ ምን አለው ፋሲቅ ይህ ሰው አመፀኛ ነው አለ ተግባባን አላህ መንገር ላይ መታወቂያ ሰጥቶታል ፋሲቅ ነው ይህ ሰው ይያላል ተግባባና ፋሲቅ ነው ልንቀበለው አላ ይصدقه አንሰማ ሙሽትክል ነው አንተ ፋሲቅ ነህ ጌታ ይነግሮኛል ቁርአን ላይ ልንለው ይገባል ተግባባን አንዴ ሱለይማን ኢብኑ አብዱል መሊክ የሚባሉ ከሙስሊሙ ነገስታት ውስጥ አንዱ የነበሩ ከንግስና መቀመጫቸው ላይ ቁጭ ብለው ያለ ከሳቸው ጋር ዙህሪ ኢማሙ ዙህሪ ታላቁ ዓሊም ዙህሪ አብሯቸው ቁጭ ብሏል ተቀምጠው ያለ فجاء رجل عند ሰው ገባ ከመጅሊሳቸው ሲገባ ሱለይማን ኢብኑ አብዱል መሊክ ንጉስ ምን አለው بلغني انك وقعت فيا وقلت كذا وكذا እኔ ወሬ ደርሶኛል ስላንተ ስለኔ ብዙ ተሳድባል ተናግረሃል አሉ فقال الرجل ልጁ ምን አለ ما فعلت ولا قلت አረ እንደዚህ ያልተናገርኩም እንዲም አልሰራው አለ فقال سليمان ንጉስ ምን አለ ان الذي اخبرني صادق ይነገረኝ እኮ እማምነው እውነተኛ ሰው ነው ዛሬ ምን ነው እኮ ይኗል እማምነው ሰው ነው ይነገረኝ የኔ ተቆርቋሪ ነው ምን ኢማሙ ዙህሪ ከጎን ነበሩ ምን አሉ لا يكون النمام صادقا ከመቾዲ ነው ነማም صادق እውነተኛ ይሆን ተጋባ አላህ ቁርአን ላይ ፋሲቅ ይያሉ አንተ እውነተኛ ነው ብለ ለምስክር ታቀርበዋል ሱብሃንአላህ ሱለይማን ኢብኑ አብዱል መሊክ የታላቁን ዓሊም ምክር ሲሰማ ቃል صدقت እውነትክን ተናግረሃል ثم قال للرجل ለልጁ ምን አለው اذهب بسلام ሄድ እውነትክን ነው ይነገረኝ ፋሲቅ ነው ስለዚህኛ ነገር መጥቶ የሚነግረን ሰው አስለና አላህ ምን ብሎታል ፋሲቅ ነው አንሰማህም ልንለው ይገባል አንደኛው መስፈርት ይሄ ነው ሁለተኛው ثانيا ነሚማ መጥቶ ከሌ እንዲያለ የተባለ ሰው አሉ ዑለማ ሊናደድ ይገባላል ራሱ ሰውየው ለምን ይናደዳል አንተ ቆሻሻ ነህ ብሎ ቢያስብ ነው ቆሻሻ ይዞልህ መጣ እንደ አይነት ነገር እጄ ላጣላ ብነግራት ተሰማኛለሽ ብላ አስባኮ ነው ያመጣችልሽ ተግባባ እንጂ ወደ ሰለፎች ወደ ቀደምት የእስላም አባቶች ሰዎች የሚሄዱት ምን ብለው ነው አዝኒ ምከረኝ እስኪ ምከሩኝ ዱዓ አድርጉልኝ ሰፈር ለህድ ብዬ እንዴ ተብሎ እኮ ነው ወደነሱ የሚመጣው ወደ ደጋግሰዎች አንተ ግን ነገር ብሰጠው ይሄን ቆሻሻ ሰምቶ ይጣላል ብሎ አስቦ እኮ ነው ያመጣል አንተ ልትናደድ ይገባላል الخبيثات للخبيثين መጥፎ ለመጥፎ ነው الطيبات للطيبين መጥፎ ነው ብሎ ቢያስብ ነው ቆሻሻ ይዞልኝ መጣ መጀመሪያ አንተ ልትናደድ ይገባላል ዑለሞች ثالثا ሶስተኛ ልታቅ ይገባላል ምን ላንተ መጣ ወይም ላንቺ መጣ ነገር የነገረች ሴት ካንቺ ወስዳ ለዛች ሰው ታደርሳለች ሐሰኑ البصري ምን ይላሉ من نم اليك نم عليك ላንተ መጣ አንድ ወር የነገረ ሰው ካንተ ወስዶ ይነግራል አትጠራጠር ተግባባ ፋሲቅ ነው ገብቶ እኮ የሚያጣላ መጥፎ ሰው ስለሆነ ነው እንጂ እውነተኛ ሷዲቅ ቢሆንም የምታምነው ሰው ቢሆንማ ስላንተ ሰው መጥፎ ሰው ቢናገር ለምን ይነግራል ከሰው ጋር እንዳትቆራረጪ እንዳትለያይ ምን ይል ነበር አይነግርሽም እኮ አትነግርሽም ነበር ለይስ ከታለክ መጥቶ እኮ አስለን የሚነግርህ ለምንድን ነው እንድትለያይ እኮ መጥፎ ሰው ነው አስለ رابعا አራተኛ ምን አሉ ሊጠላው ይገባል ምን ነው አላህ Subhanahu Wa Ta'ala ቀደም ባሳለፈው ሐዲስ ላይ وان ابغضكم الى الله المشاؤون بالنميمه ብለናል የተጠሉ ናቸው አላህ የጠላውን ደሞ መጥላት ዋጅብ ነው ويجب بغض من يبغضه الله تعالى الله ስለጠላው ልጠላው ነው እንደ ሸይጣን ልተው ይገባል አላህ የጠላው መጥላት ለኛ ምንድነው ዋጅብ ነው አምስተኛ خامسا أن ينهاه عن ذلك وينصح له ويقبح عليه فعله سبحان الله من اللي يدرقوا يقبالوا نقر يزال ستمتع لتمكريات يقبال تي دين السرى مدفونه لم زمرقات عليهن يالش قربت قالمتا لتمكرات يقبالوا قال تعالى وأمر بالمعروف وانهى عن المنكر زان الله سبحانه وتعالى القرآن لي بتروزز كما تفوق الكل سلالة الزوجة دعوة درقال سدات يقبال تي لم تقررتني على الزوجة لأن لا يقبال وندموش تهو لم تنقرني لم تتعلاني علي ينقروا ينبات نقرني كواركاتشو ما لتقلاتشو عندي حسن البصري بتأمي قرمي تاريخ نسمو حسن البصري عندي كتب لو يالو تلاقون عالم عايشة بيتني عدقوت ولد تامت الساتشو حسن البصري كتب لو يالو عندي صمت أنا من عليك يا حسن عليك أنت حسن وعليك لقد كنت جالسا مع فلان
ከሌጋ ቁጭ ብዬ ነበረ وذكرك بسوء አንተን በመጥፎ አነሳ وتكلم عنك ስላንተ መጥፎ ተናገረ وخاض في عرضك በክብርህም ላይ ዘመተ ተጸዳዳላችሁ ለማን ለታላቁ ዓሊም ሐሰን البصري فقال حسن من قالوا حسن البصري يا هذا أنت سوي لقد أسأت على صاحبك ولم تحسن علي بقوادني علي مدفو سرّا لن يمطروا له الكلني مالوت سبحان الله سو يقرمونا دي إني لانت يوري جمتك وكيف يا حسن دي تارجينو كفو يسروا على وأسأت على صاحبك لأنك فضحت أسرار مجلسي ጓደኛን ማመጥፎ ይሰራለት አንተን ቁጭ ብለ ያወራሃን ወሬ ይዘመጥ ስላቃባልከ እሱ ቢደርሰኝ እንዲሰማ አይፈልግም ነበር ስለነገርከኝ አሁን እንደነገርከኝ ቢሰማ ይከፋዋል አይደለም በሱ መጥፋቅ ለኔም መጥፋል ካል እንዴት እሺ ባንተ ላይ አለ لانك اخبرتني ما اكره ለኔም የምጠላው ነገር ነው የነገርከኝ ቆራጣ ብሎሃል ሌባ ብሎሃል እያለ እኮ ነው መጥቶ ይነግራል ለኔም የምጠላው ነው የነገርከኝ የሱን ሚስጥር አባከነህበታል ግን ሐሰን البصري لاماوم سويه مكر ليسطوت فلغونا ولكن ارجع الى صاحبك ودغادنيا تملسك فقل له بلو ان حسن البصري يقرئك السلام حسن البصري السلام عليكم الهل ويقول لك بلوم الهل اعلم اوك بان الموت يعمنا والقبر يضمنا والقيامه تجمعنا والى الله مرجعنا فيحكم بيننا وهو خير الحاكمين سبحان الله ነገር ግን ወቅበሉ አሉ اعلم بان الموت يعمنا ሞት ሁላችንንም ትደርስብናለች ማይሞት የለም ያማውም የታማውም ይሞታል والقبر يضمنا ቀብር ሁላችን አስገብታ ታቅፈናለች والقيامه تجمعنا يوم القيامه እንሰበሰባለን والى الله مرجعنا من نملس ወደ አላህ ነው فيحكم بيننا السفر ديسታል የተሻለው ፈራጅ እሱ ነውና شوف درس لا ينساه ما يرساو تمرت ይሄን ልኩን አስገቡት እዛው ላይ ነገሩት ያን ደሞ ትልቅ ምክር ላኩለት እንዲህ ነው የሚያስፈልገው ነማም ሲመጣ ዳዕዋ አድርገን ምክር ነው ለሰድ ተው አንተ አታጣይ ከህቶች ጋር ልትይገባለ እህቴ በል ከዚህ አልፈው የቀደምት የሰለፍ አባቶች በጣም የሚገርማችሁ ነሚማ ይዞለት እከሌ እንዲህ ብሎ እንዲህ ይልሃል ብሎ የመጣለትን ሰው የሸይጣን መልእክተኛ ይሉት ነበር ፊት ለፊት እኮ ነው የሚሉት እንደኛ እህሳ እንዲያለኝ ብለው አይደለም የሚሰሙት የሸይጣን መልእክተኛ ይሉት ነበር قال وهب بن منبه የሚባሉ ትልቅ ዓሊም አንድ ሰው መጥቶ ምን አላቸው አንተ ትልቅ ዓሊም ናችሁ እንትናኮ እንዲመጣ እንዲ ብለው አለ ሲላቸው እንዳሉ ታቃላችሁ እህሳ እንዲያለኝ አላሉም እንደኛ ምን አሉ اما وجد الشيطان رسولا غيرك ዛሬ ሸይጣን ካንተ ውጭ የሚልከው አጡ አንተ ላከ እንዴ سبحان الله ዛሬ እንዲው ጥሩ ሰራተኛ አድርጓል አንተ ላከ ደሙ አትሪዱ አን تغير قلبي على اخي በወንድሜ ላይ ያለኝን አመለካከት እንዲለወጥ ትፈልጋል አልሰማህም ተመለስ እንዲህ ነበሩ የሰለፍ አባቶች فكيف نحن اخواني እኛ እንዴት ነን እህቴ ወሬ አምጥታ ስታደርስሽ አቋምሽ ምንድነው እናቶች አቋማችሁ ምንድነው ብዙ ይባላል ስለ ዳራችሁት ስለ ሰርግ ይወራል ስለ ለቅሷችሁ ብዙ ይባላል ምንድነው መልሳችሁ ልንመልስ ይገባል እኔ አንድ ታሪክ አንድ ኪታብ ላይ ያገኘውና እኔ ታሪኩ በልጅነት እንደቀልም ሰማው ታሪክ ነው እናቶች የሚያጫውቱ ግን አንድ ትልቅ የአንድ ኢማም ታሪክ ኪታብ ላይ ያገኘውትና ለእናንተ ላካፍላችሁ ነገሩ ምንድነው ሐማድ ابن سلمة የሚባል ሰውዬ ምን ይላል باع رجل عبدا وقال للمشتري አንድ ሰውዬ አንድን ባሪያ የነማ መጥፎነት የሚናገር ታሪክ ነው እንዴት ህዝብ እንደሚያቆራርጥ ለአንድ ሰው ሸጠለትና ለገዛው ሰውዬ ምን ብሎ አለው ليس عليه عيب الا النميمه እንዲሁ ምንም አይብ የለበትም ጠንካሮ ሰራተኛ ነው ጎበዝ ነው ግን ነማም ነው አለ ነገር ግን ትንሽ ያደርሳል አለው የገዛውም ሰውዬ ትልቅ ትኩረት አልሰጠውም ረዲቷል ወድጃለሁ አለ ከዛ በኋላ የተገዛስ ባሪያ ቤት መኖር ጀመረ አንድ ያቺ በሽታው ተነሳችበትና ስራ ባልየው ሲር ለሚስቱ ምን አላት አንቺ ሆይ አላት ባልሽ እኮ አንቺን ይጠላሻል ሊፈታሽም እየተዘጋጀ ሊፈታሽ ነው ስለዚህ አንድ ነገር ልንገርሻለሁ እዚህ አናት እዚህ ጀርባው ጋር እጅና ማጁራቱ ጋር ቁረጭንት ጸጉር አንዱ ለታምጪልኝና በቢላ ቆርጠሽ ድግምት ልገምበትና ያን እንዲወድሽ አረጋለሁ እችልበታለሁ ድግምት አለ
እሷ ደግሞ ትዳሬ ነው ብላ አሻ ብላ ተቀበለችው ባልየው ሲመጣ ደግሞ መጣና ምን አለው ኦ ጋሽው ጉድ እየሆኑ ነው አላችሁ ምንድነው አሉ እንዴ ባለቤቱ እኮ ሌላ ውሽማ ይዛለች አዎ እንዲያውም ልትገል ታስባለች እኔ ልትገለኛው ካላመንከኝ ፈተና ማለው የተኛ መስላው ከተጋደማል መጣ ልታርስ ትልታያታለህ እቺ ምስኪን ከተኛበት ጸጉር ቆርጣ ልታስደግም አይደል ቢላዋን ይዛህዳ አንገቱ ጥገስ ትደርስ አሃ አለና ነቃና ይሰውዬ እዛው ላይ ይገላታል እሷን ገደለ ሲባል የሷ ጎሳዎች ይመጡና እሱን ይገላሉ እሱን ገደሉ ሲባል የነሳ ጎዛ መጣው እነዛን ይገላሉ በሁለቱ ትላልቅ ጎሳዎች መሃል ከባድ ሆነ ማይበርድ ጦርነት ተነሳ በማን ምክንያት بهذا النمام ነማሞች የሙስሊሙን አንድነት የሚበታትኑ የሚቆራርጡ መሬት ላይ ድርቅ መከራ የሚያመጡ ናቸው አንዴ በበኒ እስራኤል ዘመን በነብዩላህ ሙሳ ዘመን ድርቅ ጠፋ ነብዩ ሙሳ አለይሂ ሰላም ህዝቦቻቸውን ይዘውጡና ዱዓ ሊያደርጉ ዱዓ አደረጉ ነብዩላህ ሙሳ አለይሂ ሰላም ዱዓ ሲያደርጉ አላህ Subhanahu Wa Ta'ala ዘንብባል ከዛ ወህይ ያወረደላቸው فأوحى الله تعالى إليه إني لا أستجيب لك ولمن معك لا أنتنا كابراتشو تلالاتشوت استجابة الشاء لالكواتشو على الله وفيكم نمام قد أسر على النميمة كنا أنت مال عند نمام الله ونقر ما دارسن يسرى زرفا درقو ياز مجن يادرقو بسو مكياتنو الزناب على ورد نبي موسى عليه السلام قالوا قال موسى ربي يا ربي من هو ما أنه يسويه دلني عليه حتى أخرجه من بيننا ንገረኝና ላስወጣው ከማላችን በሱ ምክንያት በድርቅ እንሞት እንዴ አላህ Subhanahu Wa Ta'ala ማናል ያ ሙሳ እኔ አላጋልጠውም ግን እንዳለ ተወብቶ አብሯችሁ ይተወብት በውስጥ እኔ ዝናብ አዘንባለሁ ያ ሰው ተወበተ አላህ ዝናብ አዘነበ ስለዚህ ነማሞች መሬት ላይ ድርቅን ነው የሚያመጡት መከራን ነው የሚያመጡት ሰውን የሚያለያዩ ሰዎች የሙስሊሙን አንድነት ይሸነሽኑታል ስለዚህ ነሚማ የሚባል ይሄ ነገር ማዋሰድ የሚባለውን በትልቁ ልናወግዘውና ልንታገሉ ይገባል ለማለት ነው የመጀመሪያው ነጥብ እንዳየነው ነሚማ ነው ነገር ማዋሰድ ሁለተኛው ነጥብ ምንድነው አልገይበቱ ገይባ ማለት ምንድነው ትርጉሙ ሰውን ማማት ማለት ነው ተግባባ ገይብ ነሚማ ማለት ታሪፉ ምንድነው ስለኔ አንድ ሰው ሌላ ነገር ይናገራል ያን አምጥተህ ስትነግረኝ ነሚማ ይባላል አላህም ለዛ ነው ቁርአን ላይ መሻኢም ቢነሚም ብሎ ነው የገለጻቸው ገይባ ግን ማለት እኔ እናንተ እንቀመጥና ወይም አንቺና እኔ እንቀመጥና ስለ አንድ ሰው ማውራት እከሌ እኮ እንዲህ ብሎ እከሌ ተፋቱ በተለይ አሁን በዘመናችን የሚያሳዝን ነው እናቶች ቡና ብለው ይቀመጡና አልጀዚራ ላይ የማይነገር ዜና ነው ዛሬ የምትሰማው ቁም ነገር እከሌ ተፋታች እከሌ ያገባ እከሌ አሜሪካ መጣ እከሌ እንዲህ ብሎ እከሌ በእንትን ይሞተዋሉ ማትሰማው ወሬ የለም የሙስሊም ስጋ ሲበላ ታያለ ነብዩም ሰለላሁ ዐለይሂ ወሰለም ይህ ገይባ ሰውን ማማት ከባድ ከመሆኑ የተነሳ ራሳቸው ሳይጠየቁ ነበር ያስተዋወቁት اخرجه مسلم من حديث ابي هريره رضي الله عنه قال رسول الله صلى الله عليه وسلم اتدرون ما الغيبه قالوا النبي صلى الله عليه وسلم ህሜት ምን እንደሆነ ታውቃላችሁ እንዲያሉ ራሳቸውን ያስተዋወቁት قالوا الله ورسوله اعلم اللهና መልእክተኛው ቋና ቀማሉ ሰሃቦች ነብይ ሰለላሁ ዐለይሂ ወሰለም አሉ قال ذكرك اخاك بما يكره ወንድምህን በሚጠላው ነገር በሌለበት ማንሳት ነው ሱሐቦች ተገረሙ እንዴ ሰውየው መጠጥ ሊጠጣ ይችላል አይደል አንተ ጠጭ ይጠጣል እኮ ብዬ ብናገር የሚለው ሐሳብ መጣባቸውና قال ارايت ان كان في اخي ما اقول አንተ ያላህ መልእክተኛ የምናገረው ነገር ወንድሜ ጋር ያለበት ቢሆንሳ ተግባባ አሁን ይጠጣል ብዬ ስናገር በርግጥም ይጠጣል ይሄ ቢሆንስ አሉ قال ان كان فيه ما تقول እምትለው ነገር ካለበትማ فقد كتبته اما هو ማለት እኮ ይሄ ነው وان لم يكن فيه እሱ ዘንድ ከሌለማ فقد بهته ቡህታን ነው የሚባል ለጠፍክበት ነው የሚባል ቀጠፍክበት ነው የሚባል ተግባባ ገይባ ማለት ሰውየው የሚሰራው ከባሉ ጋር ተፋቶ ሊሆን ይችላል ስለዛ መናገር ማለት ነው ተፋታ ሊሆን ይችላል ወይ የሆነ ነገር መሆኑ ሊሆን ይችላል ስለሚሰራው አንድ ጉድ እኔና አንተ ቁጭ ብለን ካወራን አማው ማለት ያንን እኛ ምን ለየው ለዛ ይሰራው ይልዋል አንዳንድ ቦታ ስታስቆማቸው እኮ የሚሰራው ከሆነ ነው እኮ አማው የሚባለው ስጋውን በላው የሚባለው እኮ የሚሰራው ከሆነ ካልሰራውማ ቀጠፍክበት ነው ይባላል ዋሸህበት ግልጽ ነው ኢንሻአላህ ስለዚህ አላህ Subhanahu Wa Ta'ala የገይባ የህሜትን ከባድነት
መጥፎ ከመሆኑ የተነሳ ሙስሊሞች ሊረሱት በማይችሉ ምሳሌ ነው የገለጸው ተግባባ አላህ ሱብሃንአላህ ቁርአን ስታነቡት ይገርማችኋል ወላ يغتب بعضكم بعضا ከፈሏችሁ ከፈሎችን አይማ አይحب احدكم አንዳችሁ ይወዳለኔ ያእኩላ لحم اخيه ميتا ወንድሙ ስጋ ሙቶ ብለው ቢባል ይወዳል شوف እንዴት ጸያፍ እንዳርጎ እንደመሰለው አላህ የወንድም ስጋ ሙቶ ያ አላህ ፈከሪህቱም ተጠሉታላችሁ አቃለሁ ፈተቁላህ አላህንም ፍሩ እንዲህ ከሆነ ሰዎችን አትሙ የወንድም ሰውን አማ ማለት ስጋውን ሸንሽነ በላ ማለት ነው እህትሽን አማሽ ማለት ሙቶ እኮ ነው በህይወቱ እንደ ፍሬሽ ስጋ ነው ትላል ሙቶ ጠምብቶ የሰው ልጅ ስጋ ነው ቶሎ የሚገማው ከሚሞቱ እንስሳዎች ቶሎ ነው እኛ ምንበላሽው የሱ ስጋ ቆርጠ መብላት ነው አለ እንዳንረሳው ነው ጸያፍነቱ ይህ አያት የወረደበት ሰበብ ንዙል አለው يقول سلمان الفارسي عندما رضي الله عنه የሁለት ሰዎች خدام ነበርኩ ይላል የሁለት ሰሃባዎች خدام አገለግላቸው ነበር ወጥ ሰራለው አጥበላቸዋለሁ እንዲህ ነበርኩ አንዴ ተኝቼ ምግብ ሳላዘጋጅላቸው ረስቸው ተኛው ይላል ተኝቼ ያለ ሲመጡ ምግብ አልተዘጋጀም ምግብ ይታል ሲሉ አይ አልሰራውም አልኳቸው በል እንግዳ አሉኝና እነሱም ሄድና እስኪ ነብዩ ሰለላሁ ዐለይሂ ወሰለም ቤት ሄድና ምግብ ካላቸው ይዘና ትንሽ ምን በለው አሉኝ ወደ ማን ቤት ወደ ነብዩ ሰለላሁ ዐለይሂ ወሰለም እኔም ሄድኩ ይላል ሰልማን ስሄድ የነብዩ ያኔ خدام የነበረ ኡሳማ ነው የነብዩ ሰለላሁ ዐለይሂ ወሰለም خدام የነበረ ኡሳማን እጄ እባክህን ነገሌ ልከወይ ነው ሚበላ ነገር ካለ ስለው እሱም والله እኛም ቤት ሚበላ ነገር የለም አለኛ ከማን ቤት ከነብዩ ሰለላሁ ዐለይሂ ወሰለም ከዛም ይሄን ቃል ይዤ ተመልሼ መጣውና ለነዚህ ለሁለት ሰዎች ሲነግራቸው እነዚህ ሰዎች ተቆጡን እግረ ደረቅ እኮ ነው والله አሉ لو بعثناه الى بئر سميحه لغار ماءها سميحه ምትባል አንዲት ምንጭ ውሃ ነበረች ያቺ ውሃ ደርቅ አታቀም ሁሌም ታመነጫለች والله ወደዛች እንኳን ብንልከው የግረ ደረቅነቱ የገደቢስነቱ ምንጩ አይደርቅ ነበር አሉ ለይ ሰዎች እሱን ያሙት እየሰደቡት ነው ይሄን እንደቀልድ ተናግረው ነው ሰዎች ያወሩ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ነብዩ ሰለላሁ ዐለይሂ ወሰለም ተከብለው አዩዋቸውና ምን ነው አፋችሁ ላይ ቆራጣ ስጋዎች ያለው ሳሉ ያ ረሱላህ ስጋ የተገንቱ ምን በለው አጠና አይደለም እንደ ቅድም ወደ ረሱ ቤት ትንሽ ሚበላል ብለን ይላክ ነው አሃ ስጋ ካልበላችሁማ አምታችኋል ማለት ነው የበላችሁት የወንድም ስጋ አለ ማለት ነው فنزلت هذه الآية الكريمة ولا يغتب بعضكم بعضا ይቻት በዚህ ምክንያት ነው ወረደችው ስለዚህ ማማት የወንድምን ስጋ የእህትሽን ስጋ መብላት ነው ስለ አንድ ሰው ክብር ማውራት ማማት እኔ አንድ ኢብኑ ሰሪን ባልሳሳት ምን ይላሉ እኔ የሚገርመኝ ይላሉ ውሻ የሞተ ውሻን ስጋ ሲበላ ታይቶ አይታወቅም አይደለም እንደ እህቶች ወንድሞች አይበላም እኮ ድመት የሞተን ድመት ስጋ በልታታቅ ሚበላ እንስሳ የለም ምናልባት ትንሽ ሊኖር ይችላል ሰው ግን የሞተ ወንድሙን ስጋ ይበላል አላህ ማማት የእህትሽን ስጋ መብላት ነው ይያለን እኛና እንበላለን ሱብሃንአላህ እኔና ህሜት የሚባለው ዑለሞች እንደሚሉት ስለ አንድ ሰው ስለ የትኛውም የህይወት ዘርፉ ስለ ትዳሩ ስለ ፍቹ ስለ ልጆቹ ሊሆን ይችላል ስለ ቁመናው ስለ ስራው ስለ ተቀርጥሮ ስለሚሰራበት ስራ ሊሆን ይችላል ስለ ሰራው ወንጀል ብቻ ቢሰማው የሚጠላው ነገር ከሆነ ህሜት ነው የሚባለው ይሄ ደግሞ የምናማበት ምክንያት በጥቆማም ይሁን በጥቅሻም ይሁን በአንደበትም ይሁን በጽሁፍም ይሁን ህሜት ነው የሚባለው ከባድ ነው ህሜት ግን በጣም የሚገርመኝ ሰዎች አሁን የሚያሙበት ስልት አለ ህሜት ሳያስመስሉ የሚያሙበት ይሄም እዛውስ እንደሚካተት ተጠቀማቸው ፈልጋለሁ እኔ በጣም የሚገርመኝ አትሰማታለች እንደ ላፒስ የሚጠቀሙባት የህሜት አተማማኝነት አለች ምን ይላሉ አስተግፍሩላህ እንጂ ብሎ የሚጀምራት ህሜት አለች ይቺ አተማማት ገርባችሁ ላፒስ ብትመስል አስተግፍሩላህ እንጂ ብሎ ያ اخي ተግታብ ሌላ ደግሞ በጣም እናቶች የሚያሙበት አተማማል እንዴው አላህ አማሽ አይበለኝ እንጂ ብሎ ደግሞ ይጀምሩታል በጣም የሚገርማችሁ ሱብሃንአላህ ሁሉም ህሜት ነው እኔ አንድ እናት ያሉኝን ታሪክ ግን አረሳው ምን አሉ እንግዲህ ልጅ እንብላም እንማምነውና ብለው ወሬ ጀመሩልኝ ኦኬ መብላት ጥሩ ስጋ ብሉ የሰው ስጋ ግን አትቢ ሌላው ደግሞ በጣም የሚገርመው ዘመናዊ ትንሽ ቃልቻ ነው የሚሉት የሚያሙባት አተማመናት
غيبة الرحمة متباللج يمازن رحمة أزنهلت يمتامو استماماتال مسكين بلا نمجمر ورو مسكين انديت ያለ ደግ ሰው እኮ ነው አወል ሶፋ ይጠፋ እሱ እንድችብሎ ይፈተን ይላል ያማኮር በህክማ ሴቷ ምልክንስ አቤት የሂጃቧ ነገር እኮ አትለቃት እሷም እንዲ ብላ እንዲት ስራ ኩድ አላህ ይዘንላት ትላለች هذه غيبة اهميت ነው እህቶች ወንድሞች